አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልን። ዛሬ ጅማችን በአማረ ቦታ ፈታ ዘና እያለን እናንተስ ያው አውቃለሁ በስደት ያላችሁ አላህ ይጠብቃችሁ፣ አላህ ለሀገራችሁ ያብቃችሁ። የመውጣት ነገር ያው በአመትም ኢድ እነሱ ምን እንደሆነ በጣም እንትን የሚል ነገር ነው። የዛ ጊዜ እንኳን ለመውጣት እነሱ ያው ከሰው ጋር ለመገናኘት በምን አይነት እንዴት ተብሎ ነው እንደዛ ቢሆንበት ይሄ ነገር እዚህ መጥቼ አንድ ሰው እንትን ሳልጠይቅ እኔ ምላችሁ ነው። ኢድ ቀን እንኳን ሴቶች አንድም ስላችሁ እኛ ጋር እንደዛ የሚወጡ ምን አልነበር። ለምን ይሆናል? አራስም ከሆነች እንኳን መስጊድ ላይ አጠገብ ሆና ሀይድ ላይ ከሆነች እንኳን ትቀመጥ ይፈራ ሐዲሱ። ለማንኛውም ኸይር ነው። እኛ ጋር ጅማችን ዛሬ ፈታ ወጣ እያልን የት ነሽ? የት ደርሰሽ ነው? የቱ ጋር ነው? ምናምን ብላችሁ ነበር ባለፈው። እኛ ጋር አልሐምዱሊላህ አንዳንዴ ያለ አይደለም በቤት ልጆቻችሁ ካለባችሁ ልጆቻችሁ ይዛችሁ ምን ብላችሁ ብቻ አርብ ቀን ሳይሆን ሌላ ቀን እናንተ እሁድ ቀን ልጆቹ ትምህርት ቤት ያልሄዱ ቀን ምናምን ሂዳችሁ ያ ቦታ አይታችሁ የሚከፈል ትንሽ ነው የምትደሰቱበት ነገር ምንም ነገር ተከፍሎ እንትን ይላል። በዛ ቦታ ሂዳችሁ አንዳንድ ሰው መቶ ብር ቢሆን እንኳን እንትን እዛ ቤተ መንግስት ማለት አንድነት ፓርክ ታውቃላችሁ ስንት ነው? ሺህ ነው 3000 ነበር። እንደዛ ሆናችሁ ነው እንትን የምትሉ ላይ 2 ሰው 700 ነበር ሺህ እንትን ብሎ በዛም እንትን ነበር። የዚህማ ትንሽ ነው 100 ብር 50 ብር የትልቅና የትንሽ ያው እንትን ይላል ይለያል እላችኋለሁ። ወጣችሁ ደግሞ ጓደኞቻችሁ አንዳንዴ ቤት ይመጣሉ። ያ ሰው የምታስደስቱበት አለ አይደለም። ይኸው ከሆነ ቦታ ይኸው አሁን ጓደኞቻቸው እንደዛ ይዞ እዛ ጋር ሂዶ ነው በዛ ቦታ ነው። ግን ይሄ ነጭ ለብሶ ሁለቱም እንትን የሚሉ ተማሪ ናቸው። አንዳንዴ የሆነ እንትን አለ አይደለም በሆነ ጊዜ የምትደሰቱበት ነው። ራሳችሁ እያጋጨሽ በውጪ የሆነ ነገር ራሳችሁ ተሰበስባላችሁ። ከዛ በኋላ የሩቅ ቦታ እናንተ እንትን የምትሉበት ቦታ አንድ ላይ ትከፍላላችሁ። ሁሉም ሰው እንደዛ ገብቶ በደስታ ኢትዮጵያ አልሐምዱሊላህ ረብል ዓለሚን ብዙ የሚያስደስታችሁ ብዙ እንትን የምትሉ ነገር የምትጎበኙ እዛ ጋር ሊሄድ እዛ ጋር ያው ጊዜው ማክል ነው ያቅማችሁ አክል ብያችኋለሁ። 3000 5000 እንደዛ ቢሆንበት ቦታ ሳይሆን እዚህ ቦታ እዛ ቦታ ባለፈ መጀመሪያ እንደመጣሁ አሳያችሁ ነበር። ከባድም ቦታ ነው በጣም እንትን ይላል። ዱባይ አልገባሁም። ዱባይ ይሄ በቃ በትንሽ ነገር እንደዛ እንትን ብላችሁ ሌላ ጓደኞች አሁን እቺ ሁለቱም የብቻችሁ መጥቶ ነው እዚህ ጋር አሁን ፈታ እያሉ ነው። በትምህርት ቤት አሁን ፈተና ምናምን አንዳንዴ በቃ ብዙ ነገር አለ አይደለም። እዛ ቦታ ሄዳችሁ በቃ አይምሯችሁ በቃ በጣም እንትን ይላችኋል። በቃ የትም ቦታ አሁን አርብ ቀን ማስፈቀዳችሁ ዘመድ ዝየራ ቤት ዛሬ ስራ በሌለበት የሆነ ነገር እንትን ብዬ መስጊድ በወጣሁበት ጥሩ ጓደኛ አለ አይደል? የውስጥ ምትያት አላህ Subhanahu Wa Ta'ala የራሳችን አንድ ጓደኛ በቃ በዲንዋ የኔ አማና የምትጠብቅልኝ የቱ ጋር ነው ብላችሁ የምታስቡ ነገር የውስጣችሁ የሆነ እንትን የምትሉበት ነገር አለ አይደለ? ሄዳችሁ በዛ ቦታ በጣም ያስደስታችሁ ነገር አለ። እህቶቼ እናንተ እንደዛ እንትን ብላችሁ ተደሰቱ ለማለት አክል ነው። እዚህ ጋር አሁን ያው ወንድም ሴትም ነው ስለሽ ወንድምሽም ይኖር ወይም ባልሽም ልጆችም ያላችሁ ልጆች ረከታች ምን እላችኋለሁ ብዙ ልጆች ናቸው። አረቦች አሉ። አረቦች ስላችሁ ከሌላ ቦታ እንትን ብሎ ያው ኢትዮጵያውን እንደዛ ይዛቸው ምናምን እንትን እያለ በጣም የሚያስደስት እንትን ነው። አላህ ይጠብቃችሁ፣ አላህ ይጠብቀን። ሁሉም ነገር ለኸይር ነው። አላህ ያለውን የሚሆነው እንጂ እኛ ያለን አይሆንም። እናንተም የሀገራችሁ ያበቃችኋል። ቢዝኒ ረቢ አንድ ሰው በተጨናነቀበት ባወረበት ነገር ይሆናል። ውስጣችሁ በቃ ይሆናል። ይሄ ነገርማ ምንም እንትን የሚል ነገር የለም። ያ ቦታ ደርሳለሁ። ሁላችንም በደፈና ሀሳባችን የሆነ ነገር አለ ብለን ስንወጣ ታውቃላችሁ የሆነ የምንሰራው ነገር እንደዚህ ነገር አደርጋለሁ ምናምን ብለን ነው እኛ የምንወጣ አላማችን የሄድንበት እንትን ከዛ በኋላ አላህ Subhanahu Wa Ta'ala በቃ ጠንካራነታችን በቃ የወጣንበት በስራችን በቃ አይተን ስንመለስ አያችሁ ያ ጊዜ መጀመሪያ ወጣን ጊዜ ምን ይመስላችኋል እህቶቼ? ጠንከር ማለት አለባችሁ። የሰው ወሬ መስማት የለባችሁ። ሀገርሽ ላይ የእናትሽ እንደዚህ ብሎ የሚያወሩ መስማት የለባችሁ። ሀገራችን እንዲህ አሁን ይሄ ስታዩ ማለት እንደዚህ የተመቻቸ
ሁሉም ወጥቶ እኔ ሁሌ እላችኋለሁ፣ ሁሌም ትላላችሁ እናንተ ሀዲያ ሀገር ከገባሽ አንድ ቀን መጥፎን ነገር ሀገር እንደዚህ ነው ብላ መታወራ እሷ ብቻ ነው። ሌላም ሰው ቢለው ምን ቢል አልሐምዱሊላህ ለኩል ያህል እንደ ኢትዮ ምንም ይሄ ያክል እንትን የሚል ነገር የለም። ያስደስታል ሁሉም ነገር። ያው ሰብር ካደረጋችሁ በበረካ ነው። ወጣችሁ ስትገቡ ትንሽ ነገር ይዛችሁ ብትወጡ አነሳሽታችሁ ብዙ ነገር የምትይዙ ስለሆነ እንዲህ ነገር ነው ብላችሁ ያወራላችሁ ሰው መስማት የለባችሁ። ዝም ማለት ማለፍ አለባችሁ። አንዴም እናንተ የለፋችሁበት ወደ ኋላ ስታደርጉ እንዲህ ነው አይታችሁ በአካል ሆናችሁ የሚገዛ ነገር ቦታውን ወስዶ አንድ ሰው የሆነ ነገር ግዛኔ ልትሉ ትችላላችሁ። በአሁኑ ጊዜማ ብላችሁ እናንተ ጨምራችሁ ምንም ሳይሆን ያ ሂሳቡ አጠገብሽ በቪዲዮ አለ። ስልኩ ገብቶ እንደዛ ምን እንደሆነ ሲነግርሽ የዛኛ አሁን አንድ ካርድ ብላችሁ 50 ብር ገዙበት ምን እዚህ መጥቶ ስንት እንደሚሆን ታውቃላችሁ። እንደዛ ማሰብ የዚህም ያለ ሰው አማናችሁ ጠብቁና አረብ ሀገር ያሉ እህቶቻችን ውስጣቸው እንደሚረግ በቃ ጥሩ ነገር ማሰብ አለባቸው። እነሱ እንዲህ ነገር እንዳያሰቡ ሌላ ነገር ማድረግ የለባችሁ። በቃ አንዳንድ ሰው በተለያየ ነገር አድርጎ ለምን ሆነ ነገሩ አንዳንድ አራዳዎችማ እንደዛ ቤተሰብ እንደዚህ ያለኝ አይልም። እስኪ ባለም ነገር እንትን እላለሁ ብሎ አሁን ለመምጣትም ወይም አላማም ስንቶቹ ያላቸው አዎ መምጣትማ እንዴት አስባለሁ ሀገር ገብቼማ የት ልሆን ምን እንደዛ ማለት የለባችሁ። ጠንከር ብላችሁ ያ ነገር አላህ ካሳካላችሁ ሀገር በተለያየ ነገር እንደዚህ ሰርቼ በተለያየ ነገር ያለ ሰውስ እንዴት ነው የሚኖረው? ቆይ እናንተ ስታስቡ እናንተ እንደዚህ የፈራችሁ ነገር እዚህ ያለ ሰውስ እንዴት ነው የሚኖረው? ምን ትርፍ ነገር እንደኛ አረብ ሀገር ጭኖ መጥቶ ያ በአረብ ሀገር ነው የሚኖረው? ሀገሩ ነው ሀገሩ እንዳለም እያያችሁ ይኖራል። በቃ እኛስ ሌላ ነገር ምን አሳስበን? ሌላ ቦታስ ምን አስገመተን? እነሱ ባሉ ነገር መስማት የለባችሁም። እናንተ በያዛችሁ ነገር በትክክል የሰው ሳትጨርሱ ምን ሳትሉ የራሳችሁ ነገር ወደ ኋላ አድርጋችሁ ካርጎ ምናምን ላድርግ ካላችሁ ሀገሬ ካርጎ እንትን እንዳለ ምናምን ጋር ያንቺ የተወሰነ በህትሽ ጋር የራስሽ አንዴ እንትን ብለሽ ካመጣሽ በኋላ ሁሉም ቀልቡ እንትን ይላል። እኛ ከሆነ ዝም ብለን እስት አድርገሽ የገዛሽ ምናምን ማንም አያምንሽም። አፍሰሽ እዛ በርቤል ላይ ስላወጣሽው እንደዛ ቀልባቸው እንትን የሚሉ ስለሆነ ያንቺውን የቦታ የብቻው በርቤን የብቻውን ካርቶን አዘጋጅተሽ እህትሽ ጋር ወይ ወንድምሽ ጋር ይሄ እቃ እንዳይፈታብኝ እንደዛ ይቀመጣል ብትሉም ያው ይፈታል። በቃ ትርፍ ነው። ከዛ እዛ ዝም ብላ ነገ አምጥታ ትወረውረው ነው የሚላችሁ። ስለዚህ እናንተ እንደዛ ነገር አታድርጉ። ጠንከር ብላችሁ የራሳችሁ ነገር አንድ ሰው መምረጥ አለባችሁ። የራሳችሁ ይሄ ቦታ ሂደን ቁጭ ብለን ምናምን ያልኳችሁ የራሳችሁ በቃ የእውነት አማና ትጠብቀኛለች እቺ የአላህ ፍራቻ ያለባት ነው። እኔ ነገር ምንም ብላት ምንም ችላ አማና ይጠብቃለሁ ብለሽ የብዙ ጊዜ ጓደኛሽ አንድ ሁለት ምን ከሆነ ያቺም ከዛ ምንም ይጠቅም ነገር የለም። ግን አንድ የራስሽ ነገር አድርገሽ በዛ ነገር ማንም ይታስካል። ከዛ ከኋላ ነኝ። አንቺ ለምንድን ነው ተመልሰሽ የመጣሽ? የመጀመሪያ ልጅ አልመጣችም። ሀያት የቱ ጋር ናት? ሀያትና አሙራል ከዛ ጋር መጀመሪያ እንትን ያሉ የነበረ አልነበረም። እስኪ ወደዛ እንትን በይላት ላቅርባችሁ። ይውልኝ እንደዛ ዘና ፈታ እያሉ ነው እህቶቻችንም እኛም ቦታው እንደዚህ በአማረ ነገር ነው። የዛማ በቃ ጨርሰዋል። እስኪ ቶሎ ብሎ እናንተ ልጆቻቸው አልብሶ ምናምን እየመጡ ነው። እናንተ ጨርሱ። መኪናው አንድ ላይ ከሆነ
ወደዛ ሂጂ። ለምንድን ነው እንደዛ ጀርባችሁ እንትን የምትሉ? ኧረ አንቺ ወንበር ወደ ላይ ወደቅሽ። አቤት አቤት አቤት! እነሱ ከመጡ አንድ ላይ አንድ 6 ሆናችሁ አንድ ላይ እንትን ትላላችሁ። ሁለታችሁ እስኪ ብዞሪ አንቺ ነበረ የፊት ለፊቱ ወደዛ፣ ወይም ከነሱ ጋር ከጀርባ ሆናችሁ እንትን በሉ። አይደለም እነሱ ገና ናቸው፣ አልጨረሱም አይደል? ወደዛ ሲሄዱ ነው እንጂ ሰግዶ ሲመጡ ነው ወደዛ እንትን ይላሉ እንጂ አልመጡም እነሱ። አዎ ሀያት ማዛገለችም እንዴ? ቦታው እንደዚህም ቢያምን ቦታ ተሰብስበን እናንተን ስትመጡ እናንተ መጀመሪያ ጨርሶ ነበር። አሁንም እንትን እያሉ ነው መሰለኝ። አልበሉም መሰለኝ የቀድሞ ወደዛ ገና እንትን ስፍራ ምናምን እያዘጋጁ ነው። እናንተ በቃ እናንተ ጨርሱና ከዛ በኋላ ወደ እነሱ እንሄዳለን። እዛ ጋር ያለ ነገር ኧረ ገና እንትን አላልም፣ አልተነሱም። ኑ እዛ ጋ ከታች ነበር ባክሽ። እነሱማ መጀመሪያ ወጡ ወደዛ አይደለም ወይ? መኪና እየጠበቁ ነው መሰለኝ እነሱ። ከታችማ ብዙ ናቸው። እስኪ እነሱ ሲወጡ ወደዛ የሚሆን ከሆነ አራቱም እንደዛ ነው እንትን ያሉ ነበር። አቤት 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 ሲያምር ግን ቦታውን ያው በፀሐይ እንትን ያለ ጊዜ ምናምን አበባው እንደዛ ከሆነ አረቦችማ እዛ ውስጥ ከውስጥ ናቸው። መጀመሪያ ካመጣ ሰው መጡ ወደዛ ውስጥ። ተነሽ አንቺ መባከ ምን መባልገ እነዚህ የመጡ አልመሰላትም መሰለኝ። ተነሽ ተራ በተራችሁ እንትን ማትሉ ከሆነ ይቅርባችሁ። አቤት ወጡ። የመጀመሪያ ከላይ ያሉማ ሁሉም ወጡ። መኪና ከሞላው ነው ፈተና። እናንተ አንዴ ዞር ብላችሁ ተነስታችሁ በቃ እንትን እንላለን ቶሎ ብሎ እስኪ ለማንኛውም ሄዳችሁ አጠያይቁ እስኪ እንዴት ነው ቦታውስ? ሁሉም ሰው ተነስቶ ነው ወይም ማን ነው ብላችሁ ጠይቃችሁ ነው ሄዱ። ኧረ ወይም ሁለታችሁ ሄዱ ቶሎ ብላችሁ ጠይቃችሁ ነው። ሁሉም የገቡ ነው መኪና ውስጥ። የለም እስኪ ጠይቆ ሲመጡ ድረስ እናንተም እስኪ ላይክ ኮመንት አትርሱ እላችኋለሁ። ያው ቤተሰብ ነባሮች እንደሌላ ጊዜም አዲሶች ካላችሁ ላይክ ኮመንት አስቀምጡ። በኮመንት እመጣለሁ። ኢንሻአላህ ቅንነት ለራስ ነው። ሁሉም ሰው ያው ሄደን እንትንበል ኢንሻአላህ። በተለያየ ክፍል 4 ነው 3 ነው ዛሬ በተለያየ ቪዲዮ መጥቼ ሞቅ ድምቅ እናደርጋለን። ያው የጅማችን ደስታ ነው። አንዳንዴ ያለ አይደለም ሰግዳችሁ ቀርታችሁ ምን እንትን ስትሉ አንዳንድ ቦታ እንደዛ ፈታ ማለት በኸይር ነገር ከጭፈራ ከምን እንደዛ በቃ ምንም ነገር ጫጫታ የለውም። ምንም ነገር እንትን የምትሉ ነገር የለም። በቃ የሆነ ልባችሁ እንትን ይላችኋል። በቃ ቀዝቃዛ ነው ሳሩ። አሁን እዚህ እንትን ያልኩበት ቦታ ታውቶ አሁን ወደ ውስጥ ስትገቡማ ፈርተን አሁን እዛ ጋር ነበሩ ወደዛ እንሄድም ብሎ ነው። እስኪ ጠይቁ። አሁን በመኪና ይሄ ሁሉም የመጣ ሰው በዚህ ያው እንትን ማለት እነሱ እንደዚህ ሆነ። አልመጣችሁ ማይታችሁ አይደል ነው የተባላችሁ የነበር። እዛን ተቀርቀሉ እንዴ ቅርቅር በሉ ቶሎ በሉ። ያው መኪናው ሲነሳ ድረስ ነው የተባላችሁ። መኪና ከተነሳማ በቃ ቀረጻም የዛ ጋር ወይ እንትን ወደ አረቦችም ጋር እንሄዳለን። እዛ ጋር ከኋላ ዙረን
እነሱ እዛ ነው የተሰበሰቡ። ከኢትዮጵያ ጋር እንትን አይሉ ያመጣቸው ኢትዮጵያን ነው። ሰላማችሁ ያብዛልኝ ውድ ቤተሰቦቼ። ኢንሻአላህ በተለያየ ቪዲዮ እመጣለሁ፣ እንገናኛለን። ሰላማችሁ ያብዛልኝ። በላይክ በኮመንት ቤት ደመቅ መቅ አድርጉ። እንደሌላ ጊዜም አላህ ይጠብቃችሁ።